በሲናን መሀል ያለው ችግር እየተፈታ ነው። እንግዲህ አሁን ላይ ባሻክና ሲሞሽ እንዲሁም እና ሀካንና ቡለንትም ያዘጋጁላቸውንም የደስታ ጊዜ እንዲያሳልፉ ባደረጉበት ሰዓት ሁለቱም እንዲስማሙና እንዲነጋገሩ አድርጓቸዋል። እንግዲህ ለመዝናናት በወጡበት እዛው አካባቢ ተነጋግረው ችግሮቻቸው ሊፈቱ ችለዋል። ግን ደግሞ ፔሊን አሁንም በሷ መቅናቱን አልተወችም። ኡዝጋር ላይ ያላትንም ቅናቻ እንደቀጠለ ነበረ። ኡዝጋር ላይ አሁንም ለሷ ለምን ትከራከራለህ? ለእሷ ትክክል ናት ብለህ ከምትከራከር በማለት ነበር እውነታው እንዲያይ ያደረገችው። ፔሊን ደግሞ በኡዝጋር ልትቀናበት የቻለችበት አንደኛው መንገድ እንግዲህ ኡዝጋር የምታሳየው ከሲናን ጋር ሌላ ባህሪ እና ደግሞ ከፔሊን ጋር ስትሆን ለሲናል ትልቅ የሆነ ቦታ እንዳላት ስለነበረ ነው። አሁን ላይ ግን ይሄ ነገር ባጭሩ በስነ ስርዓት እኔ መፍታት እፈልጋለሁ ብሏል። ሲናንም ፔሊንን በማረጋጋትና እና አንቺ የሁሉም ነገሬ ደስታዬም ሁሉም ነገሬ ነሽ እያላትም ነበረ ማለት ነው። እንግዲህ ፔሊን አሁን ላይ ሁሉንም ነገር አሁን ለመረዳት ሞክራለች። ፔሊን ፍላጎቷ እንግዲህ አሁን ላይ ከሲናን ጋር ደስተኛ ሆና ለመኖር ነው። ግን ደግሞ ደስታቸው እየነጠቃቸው አንድ ነገር አለ። ምክንያቱም እሱም አንደኛው ነገር እንግዲህ ፔሊን ለሲናን ዋሽተዋለች። የሲናን የዋሸችው ነገር አንደኛው ነገር የሲናን ምግብ ቤት ለማዳን ያደረገችውንም በድብቅ የከፈለችውንም የብር ዋጋ ነው። ይሄ ነገር ደግሞ ቡለንትም ተሳታፊ ሆኗል። ቡለንት ሁሉንም ነገር ለሲናን አልነገረውም። ሲናንም ከህቴ ሳፌ ጋር ተበድሬ ነው ያመጣሁት ነው እሷ አስተካክለዋለች በማለት ነበር የዋሸው። ይሄ ነገር ደግሞ ፔሊንና ቡለንትም አሁንም ይሄ ሰላም አሳጥቷቸዋል። ምክንያቱም ፔሊን ይሄ ነገር ከቡለንት ጋር ሆና ስታወራ ነበረ። እዛ ቦታ ከደረሱ በኋላ ይሄ ነገር ሲናን ማወቅ የለበትም እና ካወቀ ደግሞ ይሄንን ምድሩን ሲኦል ያደርግብኛል በማለት ነበረ ለፔሊን እንግዲህ ከቡለንት ጋር ያወራችው። ቡለንትም በጭራሽ ይሄ ነገር ሊያውቅ አይችልም፣ ማንም ሊነግረው አይችልም በማለት ነበረ። እህቴ ሳፌ ልትነግረው አትችልም ብለዋል። እዛ ቦታ ከደረሱ በኋላ እንግዲህ ፔሊንና ሲናንም እዛ ቦታ ሲነጋገሩ የነበሩትንም በሁለታቸው መሀል መቼም ቢሆን ሚስጥር እንደማይኖር ነው። እንግዲህ ሲናን የራሱ የውስጡ ሚስጥሩ ጨርሶ ተናግረዋል። ግን ደግሞ ፔሊን አሁን የደበቀችው ሚስጥር ሰላም አንስቷታል። እውነት አድርጋ ለመናገር ደግሞ በዚህ ዛሬ እንኳን ደስተኛ እንሆን በማለት ነበረ። ጄዳ እንግዲህ አሁን ላይ እስር ቤት ውስጥ ነው ያለችው ማለት ማረፊያ ቤት። ግን ደግሞ ሰዎቹ ፔሊንም አግተዋት የነበሩ ሰዎች ተጠይቀዋል። ወደ ጄዳ ሄደዋል ማለት ነው። አጎት ሪዛ ደግሞ ሁሉንም ነገር እየጠበቀ ነበረ። አጎት ሪዛ በነገሩ እንግዲህ የሚፈጠረው እሷ ላይ እውነተኛነት ክስ እንድትከሰስ እንድትቀጣ ፈልጋለሁ እያለ ነበረ። ግን ሆኖም ፔሊንም ያገቷት ሰዎች ቀርበዋል ማለት ነው። ወደዛ ከቀረቡ በኋላ በመጨረሻም እነሱም ተጠይቀዋል። ጄዳም ፊት ለፊት እያፈጠጠችባቸው ነበረና አንደኛው ሞኝ የሆነው የነበረው ለፔሊን በጣም ጥሩ የሆነላት የነበረው አጋች ግን በጣም ሲለፈልግ ሲቀባጥር ነበረ። ቃላቶቹ በጣም ሲደጋግም ነበረ። እንግዲህ ፖሊሶቹ በዚህ ነገር ላይ በጣም ከባድ የሆነ ጥርጣሬ ውስጥ ገብተዋል። ግን ደግሞ አንደኛው ምንም የማውቀው ዛሬ ብቻ ነው እቺን ሴት ያየኋት በማለት ነበረ የዋሻቸው። በሁለቱ መሀል ከባድ ውሸት እንዳለ እንግዲህ ፖሊሶቹ ደርሰውበታል። ግን ሆኖም ፔሊንም ይሄ ነገር ለሲናንም ለማስረዳት ብትሞክርም በዛን ሰዓት ግልጽ ለማድረግ አልቻለችም ነበር። እና በመሀል የተፈጠረው እንግዲህ አሁን ላይ ወደዛ ቤት ከደረሱ በኋላ ባሻክም ከቡለንትና ሲሞሽና ደግሞ ሀካንም አንድ ላይ ሆነው ነበረ። ቤቱ ከደረሱ በኋላ እዛው አካባቢ ሊዝናኑበት የሄዱትንም ቤት በጣም እንደወደዱትና እነሱ የኖሩበት ቤት በጣም ከዚህ በጣም ያነሰ እንደሆነና እዚህ ብንኖር ህይወታችን በጣም ያማረ ነበረ እያሉ ነበርና ሀካንም ያለንን ቤት እኮ በጣም ውብ ነው እያለ ለማስረዳት እየሞከረ ነበረ። ግን በቤታቸው ደስተኛ እንዳልሆኑና አሁን ላይ የሄዱበትንም ቤት በጣም ደስታ እንደሰጣቸው ነበር ሲናገሩ የነበረው። በመሀል እንግዲህ ደስታቸውም ሳያጣጥሙት በመሀል እንዴት ናችሁ ብላ እንግዲህ ከኋላ ታስደነግጣቸዋለች። እሷም አክስቴ ሳፌ ነበረች።
የቡለንት አክስት ወይም እህት ብሎ የሚጠራት ወደ እነሱ ትመጣለች። ባሻክን ባየቻት ገና በአንደኛው ሰከንድ ውስጥ ነበረ እንግዲህ እሷንም በጣም ከባድ ሰው እንደሆነች ከሲሞች ጋር ስታወራ ነበረችው። ቡለንትም በጣም ደንግጧል። ቡለንት ያስደነገጠው አንድ ነገር ነበረ። ምክንያቱም እንግዲህ ለሲናን አክስቴ ሳፌ ናት ሁሉም ነገር ያስተካከለችው ብሎ ስለዋሸ እሷ በዚህን ጊዜ መምጣቷ በጣም አስደንግጦት ነበርና ግን ደግሞ የእሷ መገኘት ምንም ቢያስደነግጠው ሰላምታዋን ከመቀበልና አቅፎ ሰላም ከማለቱ ምንም አላገተውም ነበር። በመሀል እንግዲህ ወደዛ ከደረሱ በኋላ ሲተዋወቁ ነበረ። ባሻክና እንግዲህ ሲሞሽም አብረው ስለነበሩ አራቱም እንግዲህ ባል ጥንዶች አብረው ስለነበሩ ስለ ፍቅረኛህንም ነግረኸኛል፣ በስልክ ስታወራት የነበረችው ቺናት እንዲህ በማለት ውበቷ ስታደንቅ በጣም እንደወደደቻትም ስትናገር ነበረ። ነገሩ በዚህ መሀል እንግዲህ ቶሎ ብላ ስታቅፋት የነበረችው እንግዲህ ሲሞሽ ነበረችና ባሻክንም አልነበረም። ባሻክ ደግሞ ደስ ብሏት ነበረ ስለ ውበቷ እያደነቀች በጣም ውብ ናት፣ ታምራለች እያለች በምትናገር ሰዓት ባሻክም ለሷ የተናገረች መስሏት በጣም ደስተኛ ሆና ነበረ። ነገር ግን በፍጥነት ወደ ሲሞች ሄዳ ስታቅፋት በጣም ትደነግጣለች። እንግዲህ ሀከንም ደንግጦ ነበረ። ሁሉንም ነገር አታውቅም ስለሆነ ነው ዝም በይ ብሎ ሁሉንም ነገር ያስረዳታል ማለት ነው። ቡለንትም በመሀል ይሄ ነገር ደግሞ አይ እሷን ያቀፍሻት የኔ ሚስት ነው እሷ ናት ባሻክ ናት በማለት ይነግራሉ። እሷ እያለች በጣም ታፌዝባታለች። በዚህ ሰዓት ባሻክ በጣም ጥሩ ስሜት አልተሰማትም። ምክንያቱም ባሻክ ያልጠበቀችው ነገር ነው የተፈጠረባት። ባሻክ እየጠበቀች የነበረችው አቅፋኝ ወዳኝ እኔንም ትቀበለኛለች የሚለው ነገር ነበርና ሲናንና ፔሊንም እንግዲህ ተመልሰዋል ማለት ነው። በዚህ ሰዓት ሁለቱንም ባየች ሰዓት ሲናን መጣ ያቺው በዚህ በፍቅሯ ያደቀላት እሷ ናት በማለት እንግዲህ እነሱንም ትቀበላቸዋለች በደስታ። አክስቴ ሳፌን ባየበት ሰዓት ሲናንም በጣም እያመሰገነ ነበረ። እውነታውም ሊናገር ጫፍ ደርሶ ነበርና ፔሊንና ደግሞ ቡለንትም ሁሉንም ነገር ለማስቀየስ እየሞከሩ ነበረ። ነገሩ ሲያመሰግናትም በጣም አመሰግናለሁ ላደረግሽን ነገር እያለ ነበርና በዚህ ሰዓት ምን አደረግኩኝ እያለች ነገሩ ልታጋልጠው ትንሽ ደቂቃ ብቻ አልነበረም የቀራት ትንሽዬ ነበረ። በመሀል ግን እሷንም እንዳታወራ አድርገው ወደ ሌላ ይወስዷታል። ግን ደግሞ አክስት ሳፌና ባሻክም አብረው በነበሩበት ሰዓት እንግዲህ ባሻክንም በጣም ትልቅ ሴት እንደሆነችና እና ደግሞ በሜካፕ ውስጥ እንደተሸፈነች አክስቴ ሳፌ ትነግራታለች። በዚህ ሰዓት በጣም ትከፋለች ማለት ነው። ተሳስተሻል፣ እኔ 29 ዓመቴ ነው ብላ እውነታውን ብትነግራትም ውሸትሽን ነው አንቺ ደግሞ አታምሪምም እያለቻት ነበረ። ትልቅዬ ሴት ነሽ በማለት እንግዲህ ለቡለንት እንደማትመጥነው ትነግራታለች። ባሻክ ተከፍታለች። አክስቴ ሳፌ በመምጣቷ ሁላቸውም ተደናግጠዋል። እንግዲህ ቡለንትም ምንም ነገር አልመሰለውም። አሁንም በጣም ይዋደዳሉ እስከሚቀራረቡ ነው በማለት ነበረ ሁለቱ እንዲረዳዱ ያደረገው። ግን ደግሞ ሲሞሽም ከሀካን ጋር ሆኖ አንተ ተሳስተሃል፣ ምናልባት ላይዋደዱ ይችላሉ፣ በጭራሽ አይዋደዱም፣ እሷና ሁለቱ ሊጣጣሙ አይችሉም እያሉ ሲያስረዷቸው ነበረ። በመጨረሻም ፍራቻቸው አንድ ሆኗል። እንግዲህ አክስቴ ሳፌ ባሻክ ሰደበችኝ በማለት እንግዲህ ለቡለንት ትናገራለች። ቡለንት ደግሞ በዚህ መሀል እንዴት እንዲት አደርጋለች በማለት እንግዲህ አክስት ሳፌ ሄዳለሁ ባለችበት ሰዓት እሷ አንቺ ወዴትም አትሄጂም፣ ይቅርታ መጠየቅ ያለበት ሰው ነው በማለት መሀል ላይ ግጭት ይፈጠራል። ቡለንትም ባሻክ ይቅርታ እንድትጠይቃት ያደርጋል። ግን ደግሞ ባሻክ እኔ ምንም ነገር አላጠፋውም፣ ስለዚህ ይቅርታም አልልም ብላለች። በመሀል ግን ደግሞ ሲናንና ፔሊን ደግሞ ደስታቸውንም ምንም እንኳን በላይ ቢታይም ውስጣቸው ላይ የተደበቀው ሚስጥር ሰላም አንስቷቸዋል። በተለይ ደግሞ ፔሊን አይን ላይ በጣም የሆነ ጸጸት ውስጥ ተሰምቷታል። ምክንያቱም የደበቀችው ሚስጥር ይወጣብኛል፣ አክስት ሳፌ እዚህ መኖሯ ሁሉም እውነት ልታበላሽብን ትችላለች ብለዋል። እንግዲህ ከቡለንትና ከፔሊን ጋር በመሆን ስለ እሷ አታስቢን ያስተካክለዋለሁ ብሏል። ሲናንም ከቡለንት ጋር ሆኖ በሚያወራበት ሰዓት ሁሉንም ነገር እንዴት አድርጌ እኔ ካሁን በኋላ ከፔሊንና ከኔ መሀል ምንም ውሸት የለምና
እኔ ለውሸት አልደራደርም እያለ ነበረ። እሱም እንዳልዋሸ ግን ደግሞ ይሄ ነገር ባለበት ሰዓት በጣም ደንግጧል ማለት ነው። ቡለንትም ከፔሊን ጋር ያደረጉትንም ድብቁ ሚስጥራቸው ያወቀ መስሎት ደንግጧል። እንግዲህ ፔሊንም ምንም እንኳን ይሄ ነገር አድርጋ ደብቀው እውነታውን ቢደርስበትም ሲናን የዚህ ነገር ተባባሪ ቡለንት እንዳለበት ይደርስብኛል በማለት ፈርቷል ማለት ነው። ጄዳ ደግሞ ሰዎቹን እሷ ምንም አላደረገችም አናውቃትም እና ስለዚህ ምንም ባላጠፋችው ነገር ላይ ብንፈርድባት በውሸት ከምፈርድ ለምን እኔ እስር ቤት ውስጥ አልበሰብስም በማለት ነበረ እንግዲህ ቃላቸው እየሰጡት። በዚህ ሰዓት ጄዳ በጣም ደስተኛ ትሆናለች። ጄዳ ንጹህ እንደሆነችና ለትንሽ ጊዜ ደግሞ ወደ ሌላም እንደማትሄድና መልሰው ምርመራ እንዲያደርጉባቸው ነው ያስጠነቀቋቸው። የፔሊን አጋቾች ታስረዋል። ጄዳ ግን በነፃ እንደወጣች ነው። በዚህ ሰዓት ሁሉንም ነገር ንጹህ እንደሆነ ነው። ከተፈታች በኋላ ምንም ነገር የለም ከተባለ በኋላ አጎት ሪዛ በጣም ተደናግጧል። ይህ ነገር ደግሞ አክስት ሱሄላ ደርሳበታለች። በጭራሽ ልጄንም ዙበይር ጋር ደውለክ ወደ እኔ እንዲያመጣልኝ ንገረኝ፣ እቺ ሴት ከተፈታች አላምንም በማለት ነበረ ወደ ዙበይር እንዲደውል አጎት ሪዛንም የነገረችው። ግን ደግሞ እንግዲህ ዙበይርም ከመራ ጋር ሆኖ ነበረ ሊዝናና፣ ፔሊንም ለብቻ እንደሆነች ነው። ማራም እንግዲህ ቤቱ ተቆልፎባታል። ወደ ቤት መግባት አልቻለችም። ግን ደግሞ መንገድ ላይ ከምትሆን አሊያ ደግሞ ሆቴል ከምገባ በማለት እንግዲህ ወደነ ፔሊን ቤት እሱ ይዟት ሄደዋል ማለት ነው። ሁለቱም እንግዲህ እነ ፔሊን ቤት ደርሰዋል። አሁን ላይ ባሻክና ቡለንትም በጣም ተጨቃጭቀዋል። ነገሩ እንግዲህ አብርድ አንተ እህትህ መሀል እና ደግሞ ፍቅረኛህ መሀል ከሁለቱም እኩል ልክ ናችሁ ብለክ ማለፍ አለብክ በማለት ጓደኞቹ ይመክሩታል። ፔሊንና ደግሞ ሲሞች ባሻክንም ሲያረጋጓት ነበሩ። እንግዲህ አራቱ ጓደኛሞች አብረው ሆነው ሲያዝናኗቸው ነበረ። ፔሊንና ሲናንም የመጨረሻቸው የውሸቱ ሊጋለጥ የመጨረሻ ምሽታቸው ያሳልፋሉ። ፔሊን ግን አሁንም ጸጸት ውስጥ ነው ያለችው። ሲናን ይሄ ነገር ድብቅ ሚስጥር እንዲኖር በጭራሽ እኔና አንቺ መሀል እንዲኖር አልፈልግም ብሏታል። ይሄ ነገር ደግሞ ይበልጥ አሳስቧታል ማለት ነው። ፔሊን የበለጠው ጭንቀት ውስጥ ገብታለች።